የእግዚአብሔር ሰላም ለሰው ሁሉ ይሁን። እንደምናችሁ። ጌታችን እግዚአብሔር ስለ ሁሉ ነገር የተመሰገነ ይሁን። ይህን ሰሞን የአሁኗ ቤተ ክርስቲያን ውስጥ የሚታዩ እና መፍትሄ ፈላጊ ችግሮች እንዳሉ ለእኔ የገባኝን የታየኝን ያህል ለመጠቆም ጥረት እያደረግኩ ነው። በአንዳንድ አጫጭር ቪዲዮዎች ማለት ነው። በዚህም ስለ አንዳንድ ጉዳዮች መነሳት አለበት ብዬ ያመንኩበትን ያህል አንስቻለሁ። ዛሬም ደግሞ ቀጣዩን ክፍል ላቀርብ ነው። የአገልጋዮች ስነ ምግባር ጉዳይ ነው እያነሳሁ ያለሁት። የአገልጋዮች ስነ ምግባር ጉዳይ። አገልጋዮች የምንኖረውም የምንሞተውም ለራሳችን አይደለም። ስናገለግል ብቻ፣ መድረክ ላይ ብቻ፣ በአገልግሎት ቦታ፣ በመሰዊያ ቦታ ብቻ የእግዚአብሔር ሆነን ሌላ ጊዜ ለሌላ ወይም የራሳችን አንሆንም። እኛ የራሳችን አይደለንም። እኛ አገልጋይ ነን። በፈቃዳችን ራሳችንን የሰጠነን። ስለዚህ ለምናገለግለው ጌታና ለምናገለግለው ሕዝብ መኖር ይጠበቅብናል። ደግሞ እንታያለን። ለ30 ደቂቃ ለ40 ደቂቃ የሆነ መድረክ ላይ ያየን ሕዝብ ለ20-30 ዓመት ያስታውሰናል። እኛ ስለምናገለግል በአንድ ጊዜ ብዙ ሰው ስለምናይ ሁሉን ሰው ላናስታውስ፣ ሁሉን ሰው ላናውቅ እንችላለን። ሕዝብ ግን 5000 6000 ሆኖ አንድ ጊዜ ካየን እኛን የማስታወስ አቅሙ ሰፊ ነው፣ ትልቅ ነው ማለት ነው። ስለዚህ እያገለገልን ያየን ሕዝብ፣ በአገልግሎት ቦታ ያየን ሕዝብ በሕዝብ መካከል በማህበረሰብ መካከል ከአገልጋይ የሚጠበቀውን ስነ ምግባር እኛ ላይ መፈለጉ የሚቀር አይደለም። መልካም ምሳሌነትን እኛ ላይ መፈለጉ የሚቀር አይደለም። እኛንም ደግሞ እንደ እግዚአብሔር ቃል የሚኖሩ ናቸው፣ እግዚአብሔርን የሚፈሩ ናቸው። አገልጋዮች ስለሆኑ እግዚአብሔርን የሚያከብሩ ናቸው። በወንጌል ተቃራኒ የሆነ ነገር የማይታይባቸው ናቸው ብሎ ማሰቡም ተገቢ ነው። ስለዚህ ከታሰብነው ከተገመትነው በተቃራኒ ሄደን እግዚአብሔር እንዳያፍርብን፣ ሕዝብ ደግሞ እንዳናሳስት፣ ሕዝብ እንዳናደናቅፍ፣ እንዳናሰናክል ጥንቃቄ ማድረግ ይጠበቅብናል ማለት ነው። ከዚህ አንጻር ነው የአገልጋዮችን ጉዳይ ትኩረት ሰጥቼ መናገር ማሰብም የሚፈልገው እንደኔ እንደ አንድ ሰው ማለት ነው። ስለዚህ ዛሬ ሶስተኛውን ነገር ከአገልጋዮች የሚጠበቀውን ስነ ምግባር፣ ከአገልጋዮች የሚጠበቀውን መልካም ነገር ሶስተኛው ላነሳ ነው። እሱ ምንድነው? የይቅር ባይነትና የምህረት ጉዳይ ነው። አገልጋዮች መሐሪ መሆን አለባቸው። ይቅር ባይ ልብ ያላቸው መሆን ይጠበቅባቸዋል። የምናገለግለው የምህረትን አገልግሎት ስለሆነ፣ የምናገለግለው የይቅርታን አገልግሎት ስለሆነ እግዚአብሔር በዘለዓለም መርገም ስር በዘለዓለም ቁጣ ስር የወደቀውን ሕዝብ ይቅር ያለበትን ወንጌል ስለምንሰብክ፣ እግዚአብሔር በደለኞችን ኃጢአተኞችን ይቅር ያለበትን ወንጌል ስለምንሰብክ ከእኛ ምህረት ይጠበቃል። የምንሰብከውን ምህረት፣ የምናስተምረውን ምህረት፣ የምስራች ብለን ለሌሎች የምንነግረውን ምህረት እኛ ደግሞ በተግባራችን ልናሳይ ልንገልጥ ይገባል ማለት ነው። በጣም ይጠበቅብናል የምህረት ሰው መሆን። በማንም ላይ በምንም ምክንያት ቁጣ ቋጥረን፣ በቀል ቋጥረን፣ ይቅር ያልተባለ ነገር ቋጥረን ማስቀመጥ አይጠበቅብንም። ማንንም በድለን ደግሞ ይቅርታ መጠየቅ፣ ይቅር በለኝ ማለት ሊከብደን አይገባም። ለአገልጋዮች ይቅርታ የምናጠያይቅ፣ ንስሐ የምናስገባ ሆነን
በእኛ በኩል ሲሆን ግን የእኛ ጉዳይ ሲሆን ግን ይቅርታ መጠየቅም መቀበልም የሚከብደን ከሆነ ይቅር መባባል የሚቸግረን ከሆነ ወድቀናል፣ ልክ አይደለንም ማለት ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ቁጥር 21 ላይ በዚያን ጊዜ ይላል ጴጥሮስ ጥያቄ ጠይቃል። ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት ብሎ ሲጠይቀው ትመለከታላችሁ። ጌታ ከዚህ ተነስቶ ትምህርት ይሰጣል። ይቅርታ ስለተደረገላቸው ሁለት ሰዎች ያስተምራል። አንዱ ብዙ በደሉ ብዙ ጥፋቱ ይቅር የተባለለት ነው። ብዙ ዕዳ ያለበት ነው። ብዙ ዕዳ አለበት። ብዙ ገንዘብ አለበት። ተበድሮ ያልመለሰው ምሳሌ ሆኖ የቀረበው ማለት ነው። አንዱ ደግሞ መጠነኛ የተበደረ ነው። ይሄ ለራሱ ብዙ ብድር ያለበት ሰው እሱ ደግሞ ከሱ በታች ላለ ለሌላ ሰው መጠነኛ አበድሮ ነበረ ማለት ነው። ክፍሉን ስታዩ ታገኛላችሁ ስታነቡ። እሱ ብዙ ገንዘቡ ብዙ ሀብቱ ያለበት ሰው ጋር ሄዶ ጌታ ሆይ ይቅር በለኝ ማረኝ ብሎ ይለምናል። ጠብቀኝ ቆይልኝ እከፍልሃለሁ ብሎ ይለምናል። ባለ ዕዳውም የሚከፍለው ነገር እንደሌለው አውቆ ተወለት፣ ይቅር አለው። ያ ዕዳ እሱንም ሚስቱንም ልጆቹንም የሚያስሸጥ ባሪያ ለማድረግ የሚበቃ ብዙ ገንዘብ ነበረ፣ ብዙ ሀብት ነበረ። ያንን ሁሉ ብዙ ነገር ተወለት። በቃ ምሬሃለሁ፣ ይቅር ብዬሃለሁ፣ በሰላም ሂድ ብሎ አሰናበተው። እሱ ወደ ቤቱ እንደደረሰ የእሱ ተበዳሪ ደግሞ መጣ። እባክህ ጠብቀኝ ቆይልኝ እከፍልሃለሁ ይለዋል። ገንዘብን እስክትከፍል ድረስ አልለቅህም ብሎ ሲያሳስረው እንመለከታለን ማለት ነው። በኋላ የሱን ዕዳ ይቅር ላለው ይሄ መልእክት ይሄ ወሬ ይደርሰዋል። አንተ ብዙ ዕዳውን የተውክለት ሰውዬ እኮ የሌላውን ሰው ትንሽ ዕዳ ይቅር ማለት መጠበቅ መቆየት አቅቶት አሳሰረው ተብሎ ሲነገረው መልሶ ይጠራውና እኔ እኮ ያንተም ብዙ ዕዳ ይቅር ብያለሁ፣ አንተ እንዴት የወንድምህን ትንሽ ዕዳ ይቅር ማለት አቃተ? እንደምን ይህንን ማድረግ አልቻልክም? ብሎ የመጨረሻዋን ሳንቲም እስከሚከፍል ድረስ ከዚያ እንዳይወጣ ብሎ ዋይታና ጥርስ ማፋጨት ወዳለበት ወደ ከፍተኛ ወደ ከባድ እስር ቤት እንደወረወረው ይነግርና እናንተም ይቅር ካልተባባላችሁ የሰማዩ አባቴ እንዲሁ ያደርግባችኋል ይላል። ወገኖች የተቀበልነው ምሕረት የደረሰን ምሕረት አልፎ የሚሄድ መሆን አለበት ማለት ነው። ከዚህ የምንማረው ለእኔ ከእግዚአብሔር የተቀበልኩት ምሕረት ማለፍ አለበት። የኔን ብዙ ዕዳ፣ የኔን ብዙ በደል፣ የኔን ብዙ ኃጢአት እግዚአብሔር ይቅር ብሏል። እኔ ደግሞ የወንድሜን ትንንሽ ጥቃቅን ስህተቶች ይቅር ማለት መቻል አለብኝ። የተቀበልኩትን ይቅርታ ማስተላለፍ አለብኝ። የተቀበልኩትን ምሕረት ማስተላለፍ አለብኝ። ይቅር እንደተባልኩ ይቅር ማለት አለብኝ። እንደተማርኩ ምሕረት ማድረግ አለብኝ ማለት ነው። ይሄንን ነው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ሲያስተምር የነበረው። ይቅር ባዮች ሁኑ፣ ምሕረት አድራጊዎች ሁኑ፣ ቶሎ ብሎ ትዕግስት የሚያልቅባችሁ አትሁኑ፣ እስከ መጨረሻ ይቅር በል። ጴጥሮስን እኮ 7 ጊዜ 7 ብዙ ማለት ነው ይለዋል። ይቅር ልትለው የማትችለው ነገር አይኑር ማለት ነው ባጭሩ። የደረሰብህን በደል ሁሉ ይቅር በል፣ ምሕረት አድርግ ማለት ነው ባጭሩ። እና ሉቃስ 6:36 ላይ ደግሞ አባታችሁ ርኅሩህ እንደሆነ ርኅሩኆች ሁኑ ይላል። አባታችሁ ርኅሩህ እንደሆነ
ለእናንተ እንደራራ ርኅራኄ ከአባታችሁ የተማራችሁትን ርኅራኄ እናንተ ደግሞ ለሌሎች አስተምሩ። ከአባታችሁ የተቀበላችሁትን ርኅራኄ ለሌሎች ስጡ። ከአባታችሁ የተቀበላችሁትን ምሕረት ለሌሎች ስጡ እያለ ነው መጽሐፍ ቅዱስ። አገልጋዮች ምሕረትን በመቀበል ምሕረትን በመስጠት ምሳሌ መሆን አለብን። ይቅርታ ለመጠየቅም ይቅር ለማለትም እስክንለመን ድረስ መጠበቅ አይጠበቅብንም። እስክንለመን ድረስ መዘግየት መቆየት የለብንም። ሰዎች እኮ በእኛ ላይ ነው ሁሉንም ነገር የሚማሩት፣ በእኛ ላይ ነው። አንድ የሰማሁትን ምሳሌ ብናገር ደስ ይለኛል። ሁለት ሰዎች ናቸው ጎን ለጎን የሚኖሩ ይባላል። ጎን ለጎን ተከራይተው ግድግዳ ብቻ ነው መሃላቸው ያለው። ወዲያኛው ግድግዳ ውስጥ አንድ በጌታ የሆነ ሰው ነው፣ አገልጋይ ነው የሚኖረው። ወዲህኛው ግድግዳ ውስጥ ደግሞ እየጠጣ እየሰከረ የሚመጣ ሰው ነው የሚኖረው። እና ያ እየሰከረ የሚመጣው ሰው ማታ ማታ ግድግዳ የረገጠ ምን እያደረገ ዕቃ እያንኳኳ እያጋጨ ያኛው ክርስቲያን እንዳይጸልይ ይረብሸዋል። እየሰከረ እየመጣ ይሰድበዋል፣ ያበሳጨዋል፣ ያሰቃየዋል። ብዙ ጊዜ እንደዚህ ያደርጋል። በዚህ እያሉ አንድ ቀን ከልክ በላይ ከአቅም በላይ ጠጥቶ ይገባና ቤት ውስጥ ወድቆ ይቀራል። ያኛው ክርስቲያኑ ጠዋት ተነስቶ ወደ ስራው ሄደ። ማታ ተመልሶ መጥቶ ሲጸልይ አልረበሸውም። በሚቀጥለው ቀን ጠዋት ሲነሳ ይሄ ሰው የት ሄዶ ነው? ለምንድነው ያልረበሸኝ? ለምንድነው ያልሰደበኝ? እንዴት ነው እነዚህን 2 ሌሊቶች ሰላም ያገኘሁት ብሎ ሲመለከት በሩ በውስጥ በኩል የተዘጋ ነው። ሰውየው ለካ ቤት ውስጥ ታሞ ሲያስመልሰው ቆይቶ የሰከረው የጠጣው ነገር በጣም ታሞ ተጎሳቅሎ ወድቆ መተኛት አቅቶት በጣም ክሪቲካል የሆነ ታሞ ቤት ውስጥ ወድቋል። እንደምንም አድርጎ በሩን ከፍቶ ሲገባ ቤቱ ውስጥ ሁሉ ነገር ተበላሽቷል። የሚያስጠጋ አይነት አይደለም። እና ሲሰደብ የነበረው ሰው ሲሰደብ የከረመው ሰው ቤቱን ጽድት አድርጎ ጠርጎ ልብሶቹን አጥቦ ቆሻሻውን ሁሉ ነገሩን ከላዩ ላይ አጥቦ ሐኪም ቤት ወስዶ አሳክሞ ምን አድርጎ ቤቱ ከመለሰው በኋላ አንተ ወንድም ጌታን ካልተቀበልክ ካላመንክ ትሞታለህ። ይሄ ባህሪ ፈጥኖ ይገድልሃል። ከዚህ በላይ አንተ ያለ ጌታ መቆየት አትችልም ብሎ ይመሰክርለታል። እና ምን ብል ጥሩ ነው? ይሄ የምትነግረኝ ጌታ ልክ እንዳንተ እየሰደቡት፣ እያበሳጩት፣ እያናደዱት፣ እያዋረዱት ይቅር የሚል ልክ እንዳንተ ሁሉን ነገር አልፎ የሚሸከም የሚንከባከብ ከሆነ ብቻ ነው የሚቀበለው አለ ይባላል። ይሄ ሰው ወደ ጌታ ያመጣው ያንን ሰካራም ያንን ጠጪ በቃሉ አይደለም፣ በተግባሩ ነው፣ በምህረት ልቡ ነው። ተግባራዊ በሆነ ፕራክቲካል በሆነ ክርስትናው ነው የማረከው፣ ያንበረከከው፣ ወደ ጌታ ያመጣው፣ ከዚያ የሞት መንገድ ላይ የመለሰው። አገልጋዮች እንደዚህ ያለ ርኅራኄ ልናሳይ ሲገባ በእኛ ዘመን የተነሳብኝ ሰውዬ እኮ ሞተ ብለን ጉባኤ እናስጨበጭባለን። የተነሳብኝ ሰውዬ እኮ ሞተ፣ ቀሰፈው እኮ ሰበረው እኮ እያልን እናስጨበጭባለን ጉባኤ። እልል በሉ እስቲ ያንን ጠላትን አስወግዶታል እያልን እናስጨበጭባለን። በቀለኞች ነን፣ ከልክ ያለፈ በቀለኞች። ይሄ የጌታ አይደለም። ይሄ የአዲስ ኪዳን ክርስትና አይደለም።
ሌሎች ደግሞ እንደነ ኤልሳ ዘመን እንደነ ኤልያስ ዘመን እሳት ከሰማይ እያወረዱ ሊያቃጥሉን፣ ሊያወድሙን፣ አመድ ሊያደርጉን፣ ድብ ከጫካ አምጥተው ሊያሰብሩን የሚጥሩ አሉ። በአደባባይ በሚዲያ ላይ የሚናገሩ ይኸው ቀስፋለሁ፣ ትቀሰፋለህ፣ በዚህ ሰሞን ትወገዳለህ፣ እጸልይብሃለሁ፣ ቃል አወጣብሃለሁ እያሉ ያስፈራራሉ። ምናችሁ ተነክቶ ነው ወንድሞቼ? ይሄ ሁሉ ማስፈራራት ምናችሁ ተነክቶ ነው? የትኛው አይናችሁ ጠፋ? የትኛው እጃችሁ ተቆረጠ? የትኛውን ጀርባችሁን ገርፈን አደማናችሁ? የትኛውን ጎናችሁን በጦር ወጋ ነው? የትኛው ዛፍ ላይ ሰቀልናችሁ? የትኛውን ልብሳችሁን አውልቀን አደባባይ ራቆታችሁን ነዳናችሁ? እንደዚያ ሆኖ እኮ ጌታ የሚያደርጉትን አያውቁምና ይቅር በላቸው አለ እንጂ መቅሰፍት አልጠራባቸውም። እሱ የምህረት ጌታ ነው። እሱ ያመጣው ወንጌል መሰረቱ ምህረት ነው። የአዲስ ኪዳን ክርስትና ሕይወቱ እስትንፋሱ ምህረት ነው፣ ይቅርታ ነው። እና እኛ ከየት አምጥተን ነው ይህን ሁሉ መቅሰፍት የምንጠራራው? አንዳችን በሌላችን ላይ ሰሞኑን ይቀሰፋል። በዚህ ሰሞን አንድ ሰው አነሳለሁ ብሏል ጌታ እያልን የምንተነብየው ከየት ባመጣነው መንፈስ፣ ከማን በተቀበልነው መንፈስ ነው? ከየትኛው ወንጌል አንብበን ነው ይህን ሁሉ መቅሰፍት የምንሰብከው የምንተነብየው? አገልጋዮች የሰው ነፍስና ሥጋ አብሮ እስካለ ድረስ ልንመኝለት የሚገባ ምህረት ነው። ልንዘራበት የሚገባን ምህረት ነው። እግዚአብሔር ምህረት ሲያደርግለት፣ በእግዚአብሔር ምህረት ተፈውሶ ሲመጣ፣ ተለውጦ ሲመጣ፣ ሰው ሲሆን፣ ተሳዳቢው የሚመርቅ ሲሆን፣ ኃይለኛው፣ አደገኛው፣ ተናካሹ የፍቅር ሰው ሲሆን፣ ትሁት ሲሆን ነው መናፈቅ ያለብን፣ መመኘት ያለብን፣ መጠበቅ ያለብን እንጂ አይናቸው የቀላብን ሁሉ ሲገደሉ ማየት የምንሻ ከሆነ፣ ስለ እኛ ክፉ ያሰቡ ክፉ የተናገሩ ሁሉ ከዚህ ምድር ላይ ሲነቀሉ ሲወገዱ ማየት የሚናፍቀን ከሆነ የኛ የምህረት አገልጋይ መሆን ምኑ ላይ ነው? ማንን ነው ይቅር የምንለው? ለማን ነው የምህረትን ወንጌል የምንሰብከው? ለማን ነው የምህረትን ወንጌል የምስራች የምንናገረው? ለማን ነው? እስቲ ራሳችሁን ጠይቁ። ወንድሜን እየጠላ እህቲ ከዚህ ምድር ላይ እንድትወገድ እየናፈክ እየተመኘ ለማን ነው የፈውስን ወንጌል የህይወትን ወንጌል የምትሰብከው? በጣም ችግር አለብን። ልናስብበት ይገባል። እኛ የምህረት አገልጋዮች ነን። የይቅርታ አገልጋዮች ነን። የእግዚአብሔር ምህረት በሕይወት ያኖረን ሰዎች ነን። የእግዚአብሔር ቸርነት በሕይወት ያኖረን ሰዎች ነን። የእግዚአብሔር ርኅራኄ እስትንፋሳችንን በውስጣችን የጠበቀ ሰዎች ነን። መቅሰፍትን አንሰብክም። መቅሰፍትን አናውጅም። መቅሰፍትን አንመኝም። በቀለኞች አንሆንም። አስወግዳቸውና አኑረን ብለን አንጸልይም። ፍረድ አንልም። ይቅር በል ነው የምንለው። የፍረድ ዘመን አልፏል። ይቅር በል፣ ምህረት አድርግ፣ ይቅር በል። ለበደላችን ለኃጢአታችን ዋጋ የከፈለውን ልጅህን አስብ፣ ይቅር በል፣ ምህረት አድርግ ነው የምንለው እንጂ ፍረድ አንልም። እኛ አንዳንድ ደፋሮች አሉ እኮ እግዚአብሔር ይፍረድ ከኔ ይጀምር፣ እግዚአብሔር ይፍረድ ከኔ ይጀምር የሚሉ። ይሄ የፍርድ አገልግሎት አይደለም ወንድሞቼ እህቶቼ። አዲስ ኪዳንን አለማወቃችንን ያሳብቃል። አዲስ ኪዳንን አለማወቃችንን ይመሰክርብናል። እንዲህ አይነት ንግግር፣ እንዲህ አይነት ሐሳብ። አገልጋዮች የምህረት ሰዎች መሆን አለብን። እግዚአብሔር አምላክ በነገር ሁሉ ማስተዋልን
ይስጠን። ተባረኩ።